የኢራኑን መንግስትም እስከ መጨረሻው ማስወገድ ይሆናል ወይ ተብለው የተጠየቁትም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዋንኛ ዓላማችን ለጊዜው ኢራንን የኒውክሌር የጦር መሳሪያ እንዳትታጠቅ ማድረግ ነው፣ አገዛዙም ቢሆን ሽባ ሆኗል ተዳክሟልም ብለዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀደመ አስተያየትም ለጊዜው ነው እንጂም በቅርብ ርቀት እየተከታተልናቸው የሚል አስተያየት የተሰጠባቸው የኢራኑ የሱፕሪም መሪው አያቶላ አሊ ኻሜኒ የአሜሪካም ጥቃት እጆች በኢራን ላይ ካረፉ አሜሪካውያን የሚጎዳም ተመሳይ አጠፋይ እርምጃም ይጠብቃቸዋል፣ የኢራን ህዝብ ተንበርካኪ አለመሆኑን እናሳውቃለን፣ አሜሪካኖችም ጠንቅቀው ሊረዱትም ይገባልም ሲሉ ዛሬ መግለጫም ሰጥተዋል። ባለፈው ሳምንት መጨረሻም ካናዳ ባስተናገደችው የሰባት የበለጸጉ አገራት ወይም G7 መሪዎች ስብሰባ ላይ የተገኙት የካናዳ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የጃፓን፣ የእንግሊዝና የአሜሪካ መሪዎችም ባወጡት የጋራ መግለጫ በእስራኤልና በኢራን መካከል የሚካሄደው ጦርነት ጋብ እንዲል ወይም ዲስካሌትም ጠይቀው ኢራን የአሸባሪነት ምንጭ ነች፣ ኢራን ኒውክሌር መሳሪያ መታጠቅም አይፈቀድላትም ያሉትም ሰባቱ በኢኮኖሚ ያደጉት አገራት መሪዎችም በተቃራኒው እስራኤል ራሷን የመከላከል መብት አላት የሚል የጋራ መግለጫም አውጥተዋል። በመካከለኛው ምስራቅ በተለይ በእስራኤልና በፍልስጤም ጋዛ ጉዳይ የጋራ አቋም የሌላቸው የበለጸጉት አገራት መሪዎችም የእስራኤል የቅርብ አጋር የሆነችው አሜሪካ ወደ ጦርነቱ ልትገባ ትችል ይሆን የሚለው ጥያቄ የ$1 ሚሊዮን ጥያቄ በሆነበትም ወቅት አሜሪካ ጦርነቱን ከተቀላቀለች ትልቅ ስህተት ነው፣ የሶስተኛው የዓለም ጦርነትም ሊፈጠር ይችላል የሚሉ ወገኖችም አልታጡም። በአሜሪካ የህዝብ እንደራሴዎች ስብሰባ ማዕከል ካፒቶል ሆል የዲሞክራቲክ ፓርቲ የቨርጂኒያ ግዛት በምክር ቤቱ የመከላከያና የውጭ ግንኙነት ኮሚቴው ሴናተር ቲም ኬን አሜሪካ በኢራን እስራኤል ጦርነት እጆቿን እንዳት ከተም የምክር ቤቱ አባላትን ከጎናቸው እንዲቆሙ ጥሪ አቀርበዋል። ሴናተር ቲም እንዳሉት የአሜሪካ አስተዳደር በመካከለኛው ምስራቅ ውስጥ ከፈረንጆቹ 2001 የመስከረሙ የአሜሪካ የሽብር ጥቃትም ጀምሮ የሶስተኛው ዓለም ጦርነትን የሚያስቀጥል የሚመስል ጦርነት የአሜሪካ አስተዳደር እያካሄደ ይገኛል። ይህ ጦርነትም ኦንኮነ ከባላንጣይ ከኢራን በኩል የኒውክሌር ጥቃትም ሳይሰነዘርብኝ ቀድሜ ኢራንን ላጥቃት በሚል እሳቤም እስራኤል ባለፈው አርብ የጀመረችው አንዳንዶችም ሲጠና የነበረም ቀጥተኛ የጦርነት አዋጅ ባሉትም የእስራኤልና የኢራን ጦርነትም የሚሳኤል ግጭትም የዓለማችን እይታን ትኩረትን ስቧል። በርካታም አካባቢም ስጋትን ፈጥሮባቸዋል። ከልማት ውጪ ኢራን ለጦር መሳሪያ የሚውል የኒውክሌር ማብለያ ፋብሪካ እንድትገነባም ያስችላታል የተባለም ድርድር በአሜሪካ አስተዳደርና በኢራን መካከል ለስድስተኛ ጊዜ በኦማን ሊካሄድ በጣት የሚቆጠሩ ቀናት ሲቀረው እስራኤል በተጠናና በረቀቀ መንገድ ባለፈው አርብ በፈረንጆቹ ሰኔ 12 2025 ንጋት ላይ ቁልፍ የሆኑ የኢራን ወታደራዊ ኢላማዎችን በተለይ በናትናዜል የሚገኘው ዋንኛ የኒውክሌር ማብለያም ተቋምን በመምታት የኢራን ወታደራዊ የጀርባ አጥንት መስበሯን በትንሹም 4 ከፍተኛ የኢራን አብዮታዊ ዘብ ወታደራዊ ኮማንደሮችና በርካታ የጦር መኮንኖች የአገሪቱ የኒውክሌር ሳይንቲስቶች መገደላቸውን አያሌዎችን ማክሰሏን አስታውቃለች። በዋናው ከተማም ቴህራንና አቅራቢያ የሚገኙ የኢራን ወታደራዊና አሜሪካም ከ2019 ጀምሮ በአሸባሪነት የፈረጀችው የኢራኑ የአብዮታዊ ዘብ ማዕከሎች ወደ ፍርስራሽነትም ተለውጠዋል አሊያም በከፊል ወድመዋል። ቴህራንና ወታደራዊ ተቋማት ለኒውክሌር መሳሪያ ወሳኝ ግብአት ማምረቻ የሆነው የዩራኒየም የሚመረትበት ናትናዜል ከተማ የኒውክሌር ጥናት ማዕከል የሚገኝበት ታብሪዝ ደቡባዊ ቴህራን ከኢራቅም ድንበር አቅራቢያም ከርሚሻን ከተማ ውስጥ ከመሬት ውስጥ የሚገኝ የቦሊስቲክ ሚሳኤል ማከማቻ ማዕከል ዋንኛ የእስራኤል ወታደራዊ ኢላማዎችም ሆነው ሰንብተዋል። የኢራን ባለስልጣናት እንደገለጹት 20 ህፃናትን ጨምሮ በትንሹ 585 ሰዎች 239 ሲቪሊያኖች 126 የደህንነት ሰራተኞች በእስራኤል ሚሳኤሎች መሞታቸውና 1326 በላይ ሰዎች መቁሰላቸው ተገልጿል። የእስራኤል ዋንኛም ወታደራዊ ኢላማ የነበረው በኢስፋሃን ግዛት የሚገኘው የናትናዜል ኒውክሌር ማብለያ ተቋም ሲሆን እንደ ዓለም አቀፉ የአቶሚክ ኢነርጂ ተቋም በእንግሊዝኛው ምህጻረ ቃል IAEA መረጃም ይህ 60% የኢራን ዩራኒየም ኬሚካል ማምረቻም ተቋም ወድሟል። እስራኤል ከዚህ በተጨማሪም ባለፈው ቅዳሜ በወሰደችው የሚሳኤል ጥቃት በደቡባዊ ምዕራብ ፓርስ አቅጣጫ የሚገኘው በቀን 12 ሚሊዮን ኪዩቢክ ሜትር ጋዝ የሚያመነጨው በዓለም አቀፍም የተፈጥሮ ነዳጅ ክምችትም በዋነኛነት የሚጠቀሰው ማዕከል በመመታቱም ኢራን የጋዝ ማውጣት እንቅስቃሴዋን በከፊል ማቋሟን አስታውቃለች።
ኢራን አጸፋዊ ምላሽ ባለችው ጥቃት በርካታ የሰው አልባ አውሮፕላኖች ድሮኖችና ቦሊስቲክ ሚሳይሎችን ወደ እስራኤል ዋና ከተማ ኢየሩሳሌምና ቴልአቪቭ ሰማያት ላይ አስወንጭፋለች። አብዛኞቹ የኢራን ሚሳይሎችና ድሮኖች በአሜሪካና በእስራኤል ጣምራ ኃይሎች መክሸፋቸውን ቢታወቅም ከነዚህ የጸረ ሚሳይልና ጸረ ድሮን መሳሪያዎች ያመለጡ ሚሳይሎች በትንሹም 26 እስራኤላውያንን ገለዋል። ወደ 600 የሚቆጠሩ ሰላማዊ ዜጎች መቁሰላቸው ተሰምቷል። እስራኤል ወደ ኢራን ያስወነጨፈችው ሚሳይል ጀርባ እጆቿ እንዳለበት ነገር ግን ኢራን ከአሜሪካ በተላከ የጦር መሳሪያ ልትጠቀም እንደምትችል ቅድመ መረጃ እንዳለው የገለጸው የአሜሪካ አስተዳደር በተለይ ፕሬዝዳንት ዶናልድ ትራምፕ ሰሞኑን በግል የማህበራዊ ትስስር ገጻቸውና ለመገናኛ ብዙሃን የሚሰጧቸው የተለያዩ አስተያየቶች እርስ በርስ የሚጣረሱ ሆነው ተገኝተዋል። የኢትዮጵያና የግብጽም የታላቁ የህዳሴ ግድብ ዲፕሎማሲያዊ የቃላት ጦርነትን ወደ ለየለትም ጦርነት እንዳይሸጋገር ማድረጋቸውንና ሰላም ማስፈናቸውን ሰሞኑን ያወሱትም ከሁለተኛው ዓለም ጦርነት ወዲህ በአውሮፓ ምድር የከፋው የተባለው የዩክሬንና የሩሲያ ደም አፋሳሽ ጦርነትን በሁለት ወይም በ3 ሳምንታት አስቆመዋለው። የእስራኤል ጋዛም ጦርነትም እንዲሁም በኔ ስልጣን ዘመን እልባት ያገኛል። የኔ ስልጣን ዘመን ወይም ሌጋሲ በአገር ውስጥም ሆነ በውጭ ሀገራትም የሚሆነው የሰላም አርበኛና የአንድነት ተምሳሌት ይሆናል በማለትም ለሁለተኛ ጊዜ ወደ ነጩ ቤተ መንግስትም ሲገቡ ለደጋፊዎቻቸውና ለአሜሪካ ህዝብ ቃል የገቡትም የ79 ዓመቱ ፕሬዝዳንት ዶናልድ ትራምፕ ዓለማችን ከመቼውም ጊዜም ሰላም አድርጋታለሁ በማለትም ደረታቸውን ነፍተው ቢናገሩም የሩሲያውና የዩክሬን ጦርነትም ከድጡ ወደ ማጡ ሆኗል። የእስራኤልና የፍልስጤም ራስ ገዝም የጋዛ ቀውስም እንዲሁም ዓለም አቀፋዊ መነጋገሪያና ስጋትም ሆኗል። ለዓመታትም አይንና ናጫ የነበሩትም የእጅ አዙር ጦርነትን ሲያካሂዱ የቆዩትም ኢራንና እስራኤልም ወደ ለየለትም የአየርና የድሮን ጦርነት ውስጥም ገብተዋል። ለኢራን መሪዎችም የተለያዩ እድሎችን ሰተናቸዋል ያሉትም ፕሬዝዳንት ዶናልድ ትራምፕ ኢራን በኦማን አማካኝነት የሚደረገው የኒውክሌር ድርድርን ካልተቀበለችም አሳቃቂ ጥቃትም ይጠብቃታል። የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ በአሁኑ ወቅትም የት እንደተደበቁ እናውቃለን። እርሳቸውን በአይነ ርቀት ውስጥም ቢሆኑም ዋነኛ ኢላማችን እርሳቸው ማጥቃት ለጊዜው አይደለም የሚል መልእክትም ትራምፕ ማስተላለፋቸው ተመልክቷል። በብዙዎችም የመካከለኛው ምስራቅም ተንታኞች ዘንድም የእስራኤልና የኢራን የሰሞነኛው የድሮንና የቦሊስቲክ ሚሳይል የአየር ላይ ጦርነትን ያስቆማሉ ተብሎም ሰፊ ግምት የተሰጣቸው ፕሬዝዳንት ዶናልድ ትራምፕ እውነት ወይም ትሩዝ በተሰኘው የግል ማህበራዊ ትስስራቸው 10 ሚሊዮን ነዋሪዎች ያሏት የኢራኗም ተህራን ከተማ ነዋሪዎች ጨርቄን ማቄን ሳይሉ ቤታቸውን ለቀው ይውጡ የሚል ማስጠንቀቂያም አስተላልፈዋል። ሰኞ ዕለትም ከፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያም ቀደም ብሎም ተመሳሳይ ማስጠንቀቂያም ለኢራናውያን ያስተላለፈው የእስራኤል መከላከያ ሚኒስትር በተመሳሳይ ቀን ባካሄደው የሚሳኤል ጥቃት መንግስታዊው የእስላሚክ ሪፐብሊክ ኢራን ብሮድካስቲንግ በእንግሊዝኛው ምህጻረ ቃል IRIB ቴሌቪዥን ጣቢያም የቀጥታ ስርጭት ላይ በነበረበት ወቅት ፕሮግራሙ ወዲያውኑ ሲቋረጥ ጋዜጠኛዋም ከፍርስራሹና ከቦናኙ መካከል ስትወጣም በቀጥታም ተላልፏል። በጥቃቱም 3 ሰዎች መሞታቸው ተነግሯል። ጥቃቱን በተመለከተም በተባበሩት መንግስታት የኢራን አምባሳደር አሚር ሳኢድ በፕሬስ ላይ የተደረገም ጥቃትም የእውነተኛ ጠላቶች እርምጃ ነው በማለትም አውግዘውታል። ለጋዜጠኞች መብት የሚታገለው መንበሩን በአሜሪካ ኒውዮርክ ግዛት ያደረገው ኮሚቴ ፎር ፕሮቴክሽን ኦፍ ጆርናሊስት ወይም CPJ በኢራን ቴሌቪዥን ጣቢያ ላይ የደረሰው የሚሳኤል ጥቃትም በእጅጉ ማየት የሚከብድም አሰቃቂ ድርጊት በማለትም የCPJ የመካከለኛው ምስራቅና የሰሜን አፍሪካም ተወካይ ሳራም ዶሌስ ድርጊቱን አውግዘዋታል። ሰኞ ዕለትም ጋዜጣዊ መግለጫም የሰጡትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴሌቪዥን ጣቢያው እውነተኛ የነጻ ሚዲያ ተቋም ሳይሆን በነጻ ሚዲያ ካባ የሚንቀሳቀስ የአምባገነን አገዛዝ መሳሪያ ነው በማለትም ድርጊቱን ፍትሃዊ ነው የሚል አንድምታ ያለው መልእክትም አሰምተዋል። የሀገራቸው እስራኤል የመጨረሻ ግብ የኢራኑን መንግስትም እስከ መጨረሻው ማስወገድ ይሆናል ወይ ተብለው የተጠየቁትም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዋነኛ ዓላማችን ለጊዜው ኢራንን የኒውክሌር የጦር መሳሪያ እንዳትታጠቅ ማድረግ ነው፣ አገዛዙም ቢሆን ሽባ ሆኗል ተዳክሟልም ብለዋል። ባለፈው ሳምንት መጨረሻም ካናዳ ባስተናገደችው የሰባት የበለጸጉ አገራት ወይም G7 መሪዎች ስብሰባ ላይ የተገኙት የካናዳ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የጃፓን፣ የእንግሊዝና የአሜሪካ መሪዎችም ባወጡት የጋራ መግለጫ በእስራኤልና በኢራን መካከል የሚካሄደው ጦርነት ጋብ እንዲል ወይም ዲስካሌትም ጠይቀው ኢራን የአሸባሪነት ምንጭ ነች፣ ኢራን ኒውክሌር መሳሪያ መታጠቅም አይፈቀድላትም ያሉትም ሰባቱ በኢኮኖሚ ያደጉት አገራት መሪዎችም በተቃራኒው እስራኤል ራሷን የመከላከል መብት አላት
የሚል የጋራ መግለጫም አውጥተዋል። በመካከለኛው ምስራቅ በተለይ በእስራኤልና በፍልስጤም ጋዛ ጉዳይ የጋራ አቋም የሌላቸው የበለጸጉት አገራት መሪዎችም ቀደም ብለው ጥለው ወደ ዋሽንግተን የተመለሱት ፕሬዚዳንት ዶናልድ ትራምፕን በተመለከተም የፈረንሳዩ አቻቸው ኢማኑኤል ማክሮን ትራምፕ ወደ ዋሽንግተን በአስቸኳይ የተመለሱትም እስራኤልና ኢራንን ለማስታረቅ ይሆናል የሚል ግምትም ሰንዝረው ነበር። ፕሬዚዳንት ዶናልድ ትራምፕ በሰጡት ምላሽም ፕሬዚዳንት ማክሮን የህዝብ እይታን ለማግኘት የሚሯሯጡ ሁሌም ስህተተኛ መሪ ናቸው። ማክሮን ወደ ዋሽንግተን ዲሲ ለምን ከ24 ሰዓት ቀደም ብዬም ተመለሱትም የሚያውቁት ነገር የለም። የኔ የዋሽንግተን ጉዞም ከእስራኤልና ከኢራን እርቀ ሰላም የበለጠ ነው። ማክሮን አውቀው ይሁን ሳያውቁም ሁልጊዜም ይሳሳታሉ። ለማንኛውም ዳግም ወደ ማህበራዊ ሚዲያ እመለሳለሁ ጠብቁኝ በማለትም ትራምፕ የቃላት ጦርነቱን ለጊዜው ቋጭተውታል። በነጩ ቤተመንግስታቸው ውስጥ ከሚገኘው የቅኝት ቢሮ ወይም ሲቹዌሽን ሩም ከብሔራዊ ደህንነታቸው ኃላፊዎች ጋር ስብሰባ የተቀመጡት ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ስምምነቱን መፈረም ነበረባት፣ ይህ አካሄድ አሳፋሪ ነው፣ የሰዎች ህይወትም እልቂትም ሆኗል፣ ኢራን ኒውክሌር መታጠቅ በጭራሽ አይፈቀድላትም፣ 4 ነጥብ። የኢራኑ የሃይማኖት መሪ በቴህራን የሚኖሩ ሁሉም ነዋሪዎችም ቀያቸውን በአስቸኳይ ለቀው መውጣትም ይጠበቅባቸዋል ሲሉም አስጠንቅቀዋል። በእስራኤል በኢራን ጦርነትም እስከ አሁን ድረስም አደባባይ የቅርብ ታዛቢ ሆነው የቀረበው የአሜሪካ አስተዳደር በመካከለኛው ምስራቅ የሚገኙ ወደ 40,000 የሚጠጉ ወታደሮቹን ደህንነትን ለመታደግ በማለትም በአውሮፓ የሚገኙ የጦር አውሮፕላኖችና ተዋጊ ግዙፍም መርከቦችን ወደ መካከለኛው ምስራቅ ማንቀሳቀሱም ታውቋል። የአሜሪካ የመከላከያ ሹሙ ፒተር ሄግስም ከፎክስም ቴሌቪዥን ጋር ከሁለት ቀናት በፊት ባደረጉት ቃለ ምልልስም በቀጠናው ጠንካራም ተከላካይ አቋም ለመያዝና ሰላም ድርድር ለማስፈን በእንቅስቃሴ ላይ እንገኛለን ብለዋል። 6ኛ ቀኑን ባስቆጠረው የኢራንና የእስራኤል ጦርነት የተነሳም የእስራኤል የቅርብ አጋር የሆነችው አሜሪካ ወደ ጦርነቱ ልትገባ ትችል ይሆን የሚለው ጥያቄ $1 ሚሊዮን ጥያቄ በሆነበትም ወቅትም አሜሪካ ጦርነቱን ከተቀላቀለችም ትልቅ ስህተት ነው፣ የሶስተኛው የዓለም ጦርነትም ሊፈጠር ይችላል የሚሉ ወገኖችም አልታጡም። በአሜሪካ የህዝብ እንደራሴዎች ስብሰባ ማዕከል ካፒቶል ሆል የዲሞክራቲክ ፓርቲ የቨርጂኒያ ግዛት በምክር ቤቱ የመከላከያና የውጭ ግንኙነት ኮሚቴው ሴናተር ቲም ኬን አሜሪካን በኢራን እስራኤል ጦርነትም እጆቿን እንዳትከትም የምክር ቤቱ አባላትን ከጎናቸው እንዲቆሙ ጥሪ አቅርበዋል። ሴናተር ቲም እንዳሉትም የአሜሪካ አስተዳደር በመካከለኛው ምስራቅ ውስጥ ከፈረንጆቹ 2001 የመስከረሙ የአሜሪካ የሽብር ጥቃትም ጀምሮ የሶስተኛው ዓለም ጦርነትን የሚያስቀጥል የሚመስል ጦርነትም የአሜሪካ አስተዳደር እያካሄደ ይገኛል። ይህ ጦርነትም ሆን ኮነም ለአሜሪካም ትልቅ ኪሳራ ነው። ይህ ጦርነትም የአሜሪካን ጥቅምን የሚያስጠብቅ ሆኖ ካልተገኘ በስተቀር ጦርነቱ የኛ ጦርነት አይደለም በማለትም ሴናተር ቲም የፓርቲያቸውን ወይም የድርጅታቸውን አቋም ገልጸዋል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀደመ አስተያየትም ለጊዜው ነው እንጂ በቅርብ ርቀት እየተከታተልናቸው የሚል አስተያየት የተሰጠባቸው የኢራኑ የሱፕሪም መሪው አያቶላ አሊ ኻሜኒ የአሜሪካም ጥቃት እጆች በኢራን ላይ ካረፉ አሜሪካውያን የሚጎዳም ተመሳሳይ አጠፋይ እርምጃም ይጠብቃቸዋል፣ የኢራን ህዝብ ተንበርካኪ አለመሆኑን እናሳውቃለን፣ አሜሪካኖችም ጠንቅቀው ሊረዱትም ይገባልም ሲሉ ዛሬ መግለጫም ሰጥተዋል። በብሔራዊ የአገሪቱ ቴሌቪዥን መስኮት ዛሬ ንግግር ያደረጉት አያቶላም ሰሞኑን ከእስራኤል ተደጋጋሚ የሚሳኤል ጥቃት የተረፉ በጽናትም የሚገኙ ዜጎቻቸውንም አመስግነዋል። ኢራን ተጣልኩኝ ላለችው ጦርነትም ሆነ ሰላም ተገቢውን ምላሽም ትሰጣለችም ሲሉም ተደምጠዋል። የኢራኑ የሃይማኖት መሪም ተጽዕኖ ፈጣሪው አያቶላም ይህንን አስተያየትም የሰነዘሩት ፕሬዚዳንት ዶናልድ ትራምፕ ኢራን በአስቸኳይ እጇን መስጠትም አለባትም አሜሪካና እስራኤል የኢራንን ሰማያት ሙሉ በሙሉ ተቆጣጥረዋል የሚል አነጋጋሪ አስተያየት መስጠታቸውን ተከትሎ መሆኑም ታውቋል። አንድ ለጉዳዩ ቅርበት ያላቸው ነገር ግን ነገሩ ከባድና ሴንሲቲቭ ስለሆነ ስማቸው እንዳይጠቀስ የጠየቁ ባለስልጣን ለኤንፒአር ቴሌቪዥን በሰጡት አስተያየት እስራኤል አሜሪካ ወደ ጸረ ኢራን ጦርነት ውስጥ ቀስ በቀስም ትገባለች የሚል እምነት አላት። አሁን የሚጠበቀው ከዋሽንግተን በኩል ግፋ ብለው የሚል አረንጓዴ መብራት ማየት ብቻ ነው ብለዋል። ግብፅን፣ ቱርክን፣ ሱዳንን፣ ሶማሊያን፣ ሳውዲ አረቢያን፣ ኳታርን፣ የተባበሩት አረብ ኤሚሬትን ጨምሮ 21 አረባና የሙስሊም አገራት ባሉት ሰኞ በጋራ
ባወጡት መግለጫ እስራኤል ባለፈው አርብ በኢራን ላይ የጀመረችው ሳልቀደም ልቅደም ጥቃትን በማውገዝ ዓለም አቀፍ ሕግና የተባበሩት መንግስታት ቻርተር እንዲከበር በመጠየቅ የኢራን የኒውክሌር ባለቤትነትም ሩጫም እንዲቋረጥ ሁለቱም ተፋላሚ ወገኖች ማለትም ኢራንና እስራኤል የጦርነት ከበሮም ከመደለቅ እንዲቆጠቡም ጥሪ አቅርበዋል። እንደ ሀገራቱ የውጭ ጉዳይ ሚኒስትሮች መግለጫ እስራኤልና ኢራን ለዲፕሎማቲክ መንገድ ቅድሚያ ካልሰጡ ወታደራዊ ፍልሚያ ዘላቂ መፍትሄ እንደማያመጣ በውጥረቱ የታጀበው የመካከለኛው ምስራቅ በአጠቃላይ ወደ ማያባራ ቀውስ ሊገባ ይችላል ሲሉም አስጠንቅቀዋል። የእስራኤልና የኢራን ጦርነትን ተከትሎ ከፍተኛ ዓለማችን የነዳጅና የተፈጥሮ ጋዝ አምራች በሆነው መካከለኛው ምስራቅ ውስጥ የነዳጅ ዋጋ በ7 ከመቶ ከፍ ማለቱ የዓለማችን የንግድ መርከቦችን በሚጓዙበት በሆርሙዝም ሰርጥ የህንድ ውቅያኖስ የገልፍና የአረቢያን ባህረ ሰላጤዎችም አካባቢ ከፍተኛ ስጋትን መፍጠሩም ተመልክቷል። ይህም ጦርነትም ለሰው ልጆች መሰረታዊ በሆኑ እንደ ምግብ፣ አልባሳትና ኬሚካሎች ዋጋ ላይ የተጋነነ ጭማሪን ሊያሳድር ይችላል ተብሎም ተጠርጥሯል። ኤሚሬትም፣ ኳታር፣ ኤታድን ጨምሮ በርካታ አየር መንገዶች ወደ ኢራን ቴህራን፣ ወደ እስራኤል ቴልአቪቭ ወይም ወደ ሶሪያ ደማስቆ፣ ኢራቅም የሚያደርጉትን በረራም ሙሉ በሙሉ ወይም በከፊል አቋርጠዋል። ሰሞኑን የጦር አውድማ የሆኑት የቴህራንና የቴልአቪቭ ሰማያትን በቅርብ ርቀት የተመለከቱት በርካታ ዓለም አቀፍ አየር መንገዶች የአየር በረራም አቅጣጫቸውን ለመቀየርም ተገደዋል። ዓለምን ከሁለት ጎራም የከፈለው እስራኤል የአልሞት ባይ ተጋዳይነት የምትለው ኢራን በበኩሏም የጠብ አጫሪ ጦርነት ባለችው ሃይማኖታዊና ጂኦፖለቲካዊ አንድምታ የታየበት የእስራኤልና የኢራን ጦርነት መቋጫው ምን ይሆን? ዓለም አቀፍ ማዕቀብ የተቀጣቸው ኢራንስ እንደ ኢራቋም ወደ ፍርስራሽነት ትለወጥ ይሆን ወይስ በኢራን አዲስ ስርዓት ማምጣትም አሊያም እንደተፈራው ሀያላን አገራትን ሳይወዱ በግድም ከጦርነቱ እቶን ውስጥ በመክተትም የተሰጋው የሶስተኛው ዓለም ጦርነትም መጋበዝ ይሆን የሚሉት ጥያቄዎችም እየተንሸራሸሩ ይገኛሉ። ሁሉም ጊዜ ይፈተዋል። ለብራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።